ሻሎም ሻሎም ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይብዛ። እግዚአብሔር አባታችን የተባረከ ይሁን። እንግዲህ ዛሬ ደግሞ በተመሳሳይ በጥያቄና መልስን የመጣ ነው። ከተጠየቁ ጥያቄዎች መካከል አንደኛውን ዛሬ እንመልሳለን ማለት ነው። ጥያቄው እንዲህ የሚል ነው። በመነጠቅና በዳግም ምጽአት መካከል ልዩነት አለ ወይ? ልዩነት ካለ ደግሞ ልዩነቱ ምን ይመስላል የሚል ጥያቄ ነው። እንግዲህ እሱን ጥያቄ እንደ እግዚአብሔር ቃል ደግሞ እንመልሳለን ማለት ነው። እግዚአብሔር አባታችን የተባረከ ይሁን። እንግዲህ በቤተ ክርስቲያን ወይም በቅዱሳን መነጠቅና በጌታ በኢየሱስ ክርስቶስ ዳግም ምጽአት መካከል ያሉ ልዩነቶች እንዳሉ መጽሐፍ ቅዱስ ይናገራል። በቤተ ክርስቲያን መነጠቅና እንዲሁም ደግሞ በጌታ በኢየሱስ ክርስቶስ ዳግም ምጽአት መካከል ያለውን ልዩነት እንደሚገባ ከፋፍለው ካለማጥናትና ካለመረዳት የተነሳ በቅዱሳን መካከል ብዙ ግራ መጋባቶች ይታያሉ። እነዚህን ነገሮች እንደ እግዚአብሔር ቃል ደግሞ እንግዲህ ጌታ ይረዳናል እናጠናለን ማለት ነው። በመነጠቅ በቅዱሳን መነጠቅና በጌታ በኢየሱስ ክርስቶስ ዳግም ምጽአት መካከል ልዩነቶች አሉ። እነዚህ ልዩነቶች ምን ይመስላሉ? የእግዚአብሔር ቃል እንዴት ነው ልዩነቱን የሚያሳየን የሚለውን እንመለከታለን። እንግዲህ አንደኛ መነጠቅ ወይም የቅዱሳን መነጠቅ ለቤተ ክርስቲያን የተባረከና ሕያው ተስፋ ሲሆን ዳግም ምጽአት ደግሞ የምድር ወገኖች ሁሉ ዋይ ዋይ የሚሉበት የፍርድና የዋይታ ጊዜ ነው። መጽሐፍ ቅዱስ ጥቅስ አለ። ቲቶ ምዕራፍ 2 ቁጥር 13 ላይ መነጠቅ የቤተ ክርስቲያን ተስፋ እንደሆነ ለቤተ ክርስቲያን በሆነው የጌታ መምጣት በመነጠቅ ቤተ ክርስቲያን ታላቅ ተስፋ የተባረከ ተስፋ እንዳላት መጽሐፍ ቅዱሱ ይናገራል ማለት ነው። ዳግም ምጽአት ደግሞ የምድር ወገኖች ሁሉ ዋይ ዋይ የሚሉበት እንደሆነ የፍርድና የዋይታ ጊዜ እንደሆነ ራእይ ምዕራፍ 1 ቁጥር 7 ላይ የእግዚአብሔር ቃል እንዲህ ይላል። ራእይ ምዕራፍ 1 ቁጥር 7 ላይ ሐዋርያው ዮሐንስ ስለ ጌታ ዳግም ምጽአት በተናገረበት ቦታ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይላል። እንግዲህ ሐዋርያው እዚህ ቦታ ላይ የፍርድ ነገር እያወራ የሚያስደነግጥ የዋይታ ነገር እያወራ ሐዋርያው አዎን አሜን ያለበት ኮንፊደንሱ ምክንያቱ ምንድን ነው ሲባል ዋይ ዋይ የሚሉት የምድር ወገኖች ናቸው ይላል። ታዲያ ለምንድን ነው እኛ የጌታ ዳግም ምጽአት ዋይ ዋይ የማያስብለን በሚባልበት ጊዜ እኛ የምድር ወገኖች አይደለን። ከሰማይ የመጣው እርሱ ሰማያውያን አድርጎናል። እኛስ አገራችን በሰማይ ነውና የምድር ወገኖች ሁሉ ዋይ ዋይ በሚሉበት ጊዜ እኛ በጌታ ዳግም ምጽአት ጊዜ ከጌታ ጋር አብረን የምንገለጥ እንጂ ጌታ በእኛ ላይ የሚመጣብን አይደለም። ስለዚህ ዋይ ዋይ ከሚሉት ወገን አይደለንም ማለት ነው። ጌታ ኢየሱስ ክርስቶስ በዳግም ምጽአት በሚገለጥበት ጊዜ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። እኛ ግን ወገንተኝነታችን ተቀይሯል። ከምድር ወደ ሰማያዊ ቤተሰብ ውስጥ ገብተናል። እኛስ አገራችን በሰማይ ነው። ከሰማይ የመጣው እርሱ ሰማያዊ አድርጎናል እና እንዲሁም ደግሞ ዋይ ዋይ እንዳንል እርሱ ጩኸታችንንና ለቅሷችንን መስቀል ላይ እያማጠ ወስዶልናል እና እኛ ዋይ ዋይ ከሚሉት የምድር ወገኖች አይደለንም። ይልቅስ መነጠቅ የሚባለው የቤተ ክርስቲያን የተባረከ ተስፋ ነው። ከመንፈሱ ጋር ሆና ቤተ ክርስቲያን ደግሞ ምን የምትል ናት? ጌታ ሆይ ቶሎና ብላ የምትመሰክር ናት። እግዚአብሔር የተባረከ ይሁን። ስለዚህ በመነጠቅና በጌታ ዳግም ምጽአት መካከል ያለው ልዩነት አንደኛው ይሄ ነው። በመነጠቅና በዳግም ምጽአት መካከል ያለው ሁለተኛ ልዩነት መነጠቅ
ጌታ ኢየሱስ ለቅዱሳኑ ብቻ የሚገለጥበት የሚታይበት ሲሆን ዳግም ምጽአት ግን ክርስቶስ ለዓለም ሁሉ የሚገለጥበት ነው። ለዓለም ሁሉ የሚታይበት ነው። ከዚህ የተነሳ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 መነጠቅን በሚመለከት ከቁጥር 13 ነው ሐሳቡ የሚጀምረው። ፈጠን ብዬ አነብላችኋለሁ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎቹ ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በክርስቶስ ያንቀላፉቱን እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉቱን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ ችናት እንግዲህ ቁጥር 17 ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ የሚል ቃል አለ። አያችሁ፣ ጌታ ኢየሱስ ክርስቶስ ለቅዱሳኑ በአየር ላይ የሚገለጥበት ነው። ቅዱሳን ሁሉ ቤተ ክርስቲያን በምንነጠቅበት ጊዜ ጌታ ኢየሱስ ክርስቶስን በአየር ላይ ነው የምንገናኘው። ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን የሚገለጥበት ነው። ለቤተ ክርስቲያን በአየር ላይ ሆኖ የሚታይበት የሚገለጥበት ነው መነጠቅ። ይህ ደግሞ ለቤተ ክርስቲያን ቅድም እንዳልነው የተባረከና የሚያጽናና ዜናዋ ነው። የሚያጽናና ዜናዋ ነው። በሚያሳዝን ሁኔታ በዚህ ዘመን የቤተ ክርስቲያን መነጠቅንና የጌታ ዳግም ምጽአትን ካለመለየት የተነሳ ቤተ ክርስቲያን መጽናናት ሲገባት፣ በምጽአቱ ስብከት መጽናናት ሲገባት፣ ጌታ ኢየሱስ ክርስቶስ ቶሎ ይመጣል በሚለው ቃል መጽናናት ሲገባት፣ በረከት ሲገባት፣ ነገር ግን ቅዱሳን ይህንን ካለማስተዋል የተነሳ የዋይታ ጊዜ ነው። የኢየሱስ ክርስቶስ መምጣት ለቤተ ክርስቲያን የሆነው መምጣት መነጠቅ የሚባለው ርዕስ በዚህ ዘመን ራሱ የማስፈራሪያ ርዕስ ሆኗል። የማስፈራሪያ ርዕስ ሆኗል። በሚያሳዝን ሁኔታ የማትነጠቁ አንዳንዶች አላችሁ የሚልም ሰው መድረክ ላይ ቆሟል። ፈጽሞ ጌታ ኢየሱስ ክርስቶስን ያመኑ እውነተኛ አማኞች ሁሉ ይነጠቃሉ። የመጀመሪያው ትንሣኤ ተካፋዮች ናቸው። በመነጠቅ ጌታቸውን ኢየሱስ ክርስቶስን ይገናኙታል። ስለዚህ ቤተ ክርስቲያን ቅዱሳን በመነጠቅ ከጌታ ከኢየሱስ ክርስቶስ ጋር በአየር የምንገናኝበት ሲሆን ዳግም ምጽአት ግን ክርስቶስ ወደ ምድር የሚገለጥበት እንዲሁም ለዓለም ሁሉ የሚታይበት ነው ማለት ነው። ራእይ ምዕራፍ 1 ቁጥር 7 ቅድም እንዳነበብ ነው ተጨማሪ ጥቅስ ማቴዎስ ምዕራፍ 24 ቁጥር 30 ላይ የሰማያትም ኃይላት ይናወጣሉ፣ በዚያም ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያም ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። ለሁሉም የምድር ወገኖች ሁሉ ዋይ ዋይ እያሉ ሁሉም እያዩት የሚገለጠው መገለጥ ነው። የሚመጣው መምጣት ነው። ለቤተ ክርስቲያን በሆነው በቤተ ክርስቲያን መነጠቅ በሆነው መምጣቱ ወይም ደግሞ ቤተ ክርስቲያን በምትነጠቅበት ጊዜ ግን ጌታ ኢየሱስ ክርስቶስ ወደ ምድር አይወርድም። በአየር ላይ ነው ሚት የምናደርገው፣ በአየር ላይ ነው የምንገናኘው ማለት ነው። እግዚአብሔር አባታችን የተባረከ ይሁን። ቀጥሎ ሶስተኛ በመነጠቅና በዳግም ምጽአት መካከል ያለ ልዩነት፣ መነጠቅ በሰባኛው ሱባኤ መግቢያ ላይ የሚፈጸም ሲሆን ዳግም ምጽአት በሰባኛው ሱባኤ መጨረሻ ላይ የሚሆን ነው። እንግዲህ ስለ ሰባው ሱባኤ የዳንኤልን ትንቢት ወስደን ከዚህ በፊት አጥንተናል።
እዛው ዩቲዩብም ላይ ማግኘት ትችላላችሁ። የዳንኤል 70ው ሱባኤ በሚል ማለት ነው። ከዚህ የተነሳ በ70ኛው ሱባኤ መግቢያና በ70ኛው ሱባኤ መጨረሻ ላይ የሚከሰቱ ሁለት ክስተቶች ናቸው። በ70ኛው ሱባኤ መግቢያ ላይ የቤተ ክርስቲያን መነጠቅ ይሆናል። በ70ኛው ሱባኤ መጨረሻ ላይ ደግሞ የጌታ ኢየሱስ ክርስቶስ ዳግም ምጽአት ይሆናል። በመካከሉ የ7 ዓመት ልዩነት አለ ማለት ነው። እንግዲህ በ69ኛው ሱባኤ መሲሁ ይገደላል ተባለ። መሲሁ እርግጥ ኢየሱስ ክርስቶስ በ69ኛው ሱባኤ ነው የተገደለው። ቀጥሎ ከዚያን ጊዜ ጀምሮ 70ኛዋ ሱባኤ ገና አልተፈጸመችም። 70ኛዋ ሱባኤ ማለት አንድ ሱባኤ 7 ዓመት ነው። ያቺ የ7 ዓመት ታሪክ ገና አልተፈጸመችም። 69ኛው ሱባኤና በ70ኛው ሱባኤ የገባ በብሉይ ኪዳን ያልተሰማ ሚስጥር የነበረች ነገር ለሐዋርያው ጳውሎስ ለቅዱሳን የተገለጠች የቤተ ክርስቲያን ዘመን የሚስጥር ዘመን ይለዋል። በ69ኛው እና በ70ኛው ሱባኤ መካከል ገብቷል። ይሄ አሁን የቤተ ክርስቲያን ዘመን የጸጋ ዘመነ መግቦት የሚባለው 2000 ዓመት ሆኖታል። ቤተ ክርስቲያን ስትነጠቅ የቀረችው የዳንኤል 70ኛዋ ሱባኤ ማለትም አንዷ 7 ዓመት ማለት ነው ትጀምራለች ማለት ነው። እሷ ከመጀመሯ በፊት ግን ቤተ ክርስቲያን ትነጠቃለች ማለት ነው። ለምን ሲባል የዳንኤል 70ው ሱባኤ ሙሉ ከቤተ ክርስቲያን ጋር ሳይሆን ከእስራኤል ሕዝብ ጋር የተገናኘ ስለሆነ ማለት ነው። ስለዚህ በ70ኛው ሱባኤ መግቢያ ላይ የቤተ ክርስቲያን መነጠቅ ይሆናል። ከ7 ዓመት የመከራ ዘመን በኋላ በ70ኛው ሱባኤ ፍጻሜ ላይ ደግሞ የጌታ የኢየሱስ ክርስቶስ ዳግም ምጽአት ይከናወናል ማለት ነው። ይህንን ጥቅስ ለማንበብ ዳንኤል ምዕራፍ 9 ቁጥር 27 በዝርዝር ማግኘት ይቻላል። 70ውን ሱባኤ በትምህርት መልኩ ስላዘጋጀ ነው እዚያ ላይ መመልከት ትችላላችሁ ማለት ነው። ቀጥሎ በመነጠቅና በዳግም ምጽአት መካከል ያሉ ልዩነቶች፣ አራተኛው መነጠቅ ከመከራው ዘመን በፊት የሚከሰት ክስተት ነው። ዳግም ምጽአት ደግሞ ከመከራው ዘመን በኋላ እና ከሺው ዓመት መንግስት በፊት የሚከሰት ክስተት ነው ማለት ነው። መነጠቅን በሚመለከት ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 5 እስከ 7 ድረስ ከመከራው ዘመን በፊት እንደሆነ፣ ዳግም ምጽአትን በሚመለከት ደግሞ ከመከራው ዘመን በኋላ እና ከሺው ዓመት መንግስት ጅማሬ ላይ ወይም ከሺው ዓመት መንግስት በፊት ላይ የሚከሰት ክስተት እንደሆነ ራእይ ምዕራፍ 19 ከቁጥር 11 ጀምሮ እስከ 19 ድረስ ማግኘት ትችላላችሁ ማለት ነው። ቀጥሎ የመጨረሻው ማለት ነው በመነጠቅና በዳግም ምጽአት መካከል ያለ ልዩነት፣ መነጠቅ ጌታ ኢየሱስ ክርስቶስ ቅዱሳኑን ወደ ሰርግ ለመውሰድ ወደ በጉ ሰርግ ለመውሰድ የሚመጣበት ሲሆን፣ ዳግም ምጽአት ደግሞ ክርስቶስ ከቅዱሳኑ ሁሉ ጋር ለመፍረድና ለመንገስ የሚመጣበት ክስተት ነው ማለት ነው። ከዚህ የተነሳ ቅዱሳኑን ወደ ሰርግ ለመውሰድ የሚመጣው የመነጠቅ ክስተት አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 15 ጀምሮ እስከ 17 ድረስ አለ። ዳግም ምጽአትን ደግሞ በሚመለከት ክርስቶስ ከቅዱሳኑ ጋር ለመፍረድና ለመንገስ እንደሚመጣ ዘካርያስ ምዕራፍ 14 ቁጥር 5 ላይ፣ ቆላሲስ ምዕራፍ 3 ቁጥር 4 ላይ፣ ራእይ ምዕራፍ 19 ከቁጥር 14 ጀምሮ ማግኘት ይቻላል ማለት ነው። በመጨረሻ አንድ ጥቅስ እናነብና የዳግም ምጽአት ላይ ያለው የመከራው ጊዜ የዋይታ ጊዜ እኛን እንደማይመለከተን ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 1 ጀምሮ ባለው ሐሳብ እንግዲህ ይነግረናል ማለት ነው። እሱንም በማንበብ የዛሬ ጥያቄያችንን እንጨርሳለን። እግዚአብሔር አባታችን የተባረከ ይሁን። ምዕራፍ 5 ከቁጥር 1 ጀምሮ በማስተዋል እንድታዳምጡኝ እፈልጋለሁ። እንዲህ ይላል፣ ወንድሞች ሆይ ሲጀምር አሁን ወንድሞች ሆይ ብሎ ነው የሚጀምረው። ለቅዱሳን በክርስቶስ ኢየሱስ ላመኑ ወገኖቹ የሚናገረው ነው። ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ዳግም ምጽአት አስፈሪው ቀን ማለት ነው። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። አሁን ቅዱሳን አንድ ዕውቀት አለን።
የጌታ ቀን ላይ ጌታ ኢየሱስ ክርስቶስ ለፍርድ ሲመጣ የዋይታ ቀን ነው፣ የፍርድ ቀን ነው። በሚመጣበት ጊዜ አንድ ነገር እናውቃለን። ሌባ በሌሊት ድንገት እንደሚመጣ እንዲሁ አይነት አመጣጥ እንደሚመጣ አጥብቀን እናውቃለን። ነገር ግን በእኛ ላይ የሚመጣው መምጣት እንዳልሆነ ደግሞ ቀጥሎ ይናገራል። ጌታ ኢየሱስ ክርስቶስ ይመጣልናል እንጂ አይመጣብንም። ቅዱሳን ይመጣልናል እንጂ አይመጣብንም። እኛ ከእርሱ ጋር አብረን ለፍርድ እንመጣለን እንጂ በእኛ ላይ ለመፍረድ አይመጣም። አባባ በኢየሱስም እናመሰግንሃለን። ቁጥር 3 ይህንን ነገር በደንብ ያብራራልናል። ሰላምና ደህንነት ነው ሲሉ የሚል ቃል አለ። ተመልከቱ። ሰላምና ደህንነት ነው ስትሉ ሳይሆን እያለ ያለው ሰላምና ደህንነት ነው ሲሉ እነማን ናቸው? አንቢሊቨርስ፣ በእሱ የማያምኑ በሰባቱ ዓመት የመከራ ዘመን ፍጻሜ ላይ ያሉ በእርሱ የማያምኑ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል። ይመጣባችኋል ሳይሆን ይመጣባቸዋል። ጌታ ኢየሱስ ክርስቶስ በእኛ በቅዱሳን በእውነተኛ አማኞች ላይ ለፍርድ አይመጣብንም። ይልቅስ እኛን ለመንጠቅ፣ እኛን ለመውሰድ፣ ወደ በጉ ሰርግ ራት እኛን ለመውሰድ ይመጣልናል። መነጠቅ የተባረከ ዜና ነው ብለናል። መነጠቅ ለቤተ ክርስቲያን መጽናናቷ ነው ብለናል እንጂ ፍርድና ዋይታ ለቅሶ የምታሰማበት ዜና አይደለም። ስለዚህ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል እያለ ስለ ሶስተኛ ወገኖች ዮሐንስ የምድር ወገኖች ስላላቸው ነው የሚያወራው። ቀጥሎ ከቶም አያመልጡም ይላል። ከቶም አታመልጡም አይደለም ያለው። እኛ ማምለጥ ሆኖልናል። እግዚአብሔር በክርስቶስ ኢየሱስ ከጥፋት አስመልጦናል፣ ከመከራ ሁሉ አድኖናል። ከቶም አታመልጡም ሳይሆን ከቶም አያመልጡም ነው ያለው። እኛ ማምለጥ ሆኖልናል። ስሙ የተባረከ ይሁን። ቁጥር 4 ላይ እናንተ ግን ይላል። አያችሁ፣ እያወራ የነበረው ስለሌሎቹ ነው። ስለሌሎቹ ነው። ሰላምና ደህንነት ነው ሲሉ የሚላቸው ሌሎችን ነው። ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ያለው ሌሎችን ነው። ከቶም አያመልጡም ያለው ሌሎችን ነው። ወደኛ ዘወር ይለና ወደ እውነተኛ አማኞች እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሃሌሉያ! በጨለማ አይደለንም። ቀኑ የዳግም ምጽአት የመከራው የዋይታው ቀን ይደርስብን ዘንድ እኛ በጨለማ አይደለንም፣ ከጨለማ ወገን አይደለንም። እኛ የብርሃን ልጆች ነን። እኛ ከጨለማ ወደሚደነቅ ብርሃን የፈለስን ነን። እኛ ከሰይጣን ከጨለማ አገዛዝ አውጥቶ ወደ ፍቅሩ ልጅ መንግስት ያፈለሰን፣ ከጨለማ ወደሚደነቅ ብርሃን ያወጣን የፍቅሩ ልጅ መንግስት ቤተሰብ ነን። የብርሃን ልጆች ነን። በጨለማ አይደለንም። አሁን በጌታ ብርሃን ነን። ጌታ ኢየሱስ እኔ የዓለም ብርሃን ነኝ፣ እኔን የሚያምን የሚከተለኝ ደግሞ የህይወት ብርሃን ይሆንለታል ብሏል። እናመሰግንሃለን ጌታ ሆይ። ስለዚህ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደሌሎቹ አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩ በሌሊት ይሰክራሉና እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንን ተስፋ እንደራስ ቁር እየለበስን በመጠን እንኑር። ቁጥር 9 ተመልከቱ። እግዚአብሔር ለቁጣ አልመረጠንምና በሚመጣው ጥፋት እንድንጠፋ፣ በሚመጣው የመከራው ዘመን የምድር ወገኖች ሁሉ ዋይ ዋይ የሚሉበት ቦታ ላይ አማኞች የሉም። እውነተኛ አማኞች የሉም። በዚሁ አጋጣሚ በየመድረኩ የምንቆም የምናገለግል ቅዱሳን ማስተዋል ይገባናል። መነጠቅንና ዳግም ምጽአትን ካለመለየት የተነሳ ዳግም ምጽአትንና መነጠቅን ደባልቀን
የመነጠቁ ዜና ቅዱሳንን ሊያስደስታቸው በረከት እንደሆነ ገብቷቸው እልል ሊሉ ሲገባቸው ምስጋናን ለጌታቸው ማቅረብ ሲገባቸው ጌታቸውን በጉጉት መጠበቅ ሲገባቸው የፍርድ ቀን እንደሆነ ተደርገው ተሰብከው መነጠቅ መራራ ዜና ሆኗል። መነጠቅ የፍርድ ዜና ሆኗል። መነጠቅ በጣም የሚያሳዝን ቅዱሳን ሁሉ የሚፈሩት ዜና ሆኗል። ያሳዝናል። በመነጠቅና በዳግም ምጽአት መካከል ልዩነት አለ። እግዚአብሔር እውነተኛ አማኞችን ለቁጣ አልመረጣቸውም። በመከራው ዘመን ፍጻሜ ላይ በዳግም ምጽአት የሚመጣው የምድር ወገኖች ሁሉ ዋይ የሚሉበት ጥፋት እውነተኛ አማኞችን አያገኝም። ስለዚህ እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። እግዚአብሔር አባታችን የተባረከ ይሁን። ስለዚህ በመነጠቅና በዳግም ምጽአት መካከል ያሉ ልዩነቶች እነዚህ ናቸው። ራእይ ምዕራፍ 22 ከቁጥር 13 ጀምሮ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ አለ። ቁጥር 20 ላይ ወረድልና ይህንን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ቶሎና እንላለን ደግሞ ሁላችን። እግዚአብሔር የተባረከ ይሁን። የጌታ መምጣት ለኛ ታላቅ ዜና ነው። በተለይ ለቤተ ክርስቲያን የሆነው ለመነጠቅ የሚሆነው መምጣቱ መነጠቅ ለቤተ ክርስቲያን የተባረከ የሚያጽናና ዜና ነው። ስለዚህ የምንሰብክ የምናስተምር ሰዎች ይህንን ለይተን እንደሚገባ ልንሰብክና ስለመነጠቅ የሚሆን ትምህርት ለቅዱሳን ልናስጨብጣቸው የተባረከ ተስፋቸውን የሚጠብቁበት ለመጽናናት የሆነውን እውነት የሚረዱበትን ትምህርት ልናስተምር ይገባል። ዘማሪዎችም ስለ ጌታ ስለ ኢየሱስ ክርስቶስ መምጣት ወይም ስለ ቤተ ክርስቲያን መነጠቅ ወደ እርሱ ስለመሰብሰባችን ዝማሬ ሊበዛልን ይገባል ማለት ነው። ከዚህ የተነሳ ይህንን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና ነው የምትለው ቤተ ክርስቲያን፣ ና ነው የምትለው ሙሽራዋ። ቁጥር 21 የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን አሜን ይልና ዮሐንስ ይጨርሳል ማለት ነው። እኛም መንፈሱና ሙሽራይቱ ና ይላሉ ተብሎ ተጽፏልና እርሱም እመጣለሁ እንዳለ ቤተ ክርስቲያንም ተስማምተን ጌታ ሆይ ና እንላለን። ኢየሱስ በቶሎ ይመጣል። ጌታ ኢየሱስ ክርስቶስ ይመጣልናል እንጂ አይመጣብንም። እግዚአብሔር ይመስገን። የዛሬው ይህንን ይመስላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ የሆነ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ከሁላችን ጋር ይሁን። ሻሎም አሜን።